ታላቅ የምስራች ከሜሪት ፕሮፐርቲስ ለንግድ ሱቅ ፈላጊዎች በሙሉ እርሱ ይነግዱ እንጂ ትርፋማ የሚሆኑባቸውን አላያም ቢያከራዩአቸው አዋጭ የሆኑ የንግድ ሱቆችን በመሃል ተክለ ሃይማኖት ለሽያጭ ማቅረባችንን ስንገልጽ በታላቅ ደስታ ነው። ሜሪትስ ፕሮፐርቲ ከሰፊ ካሬ አማራጭ ጋር ከ14 ካሬ እስከ 40 ካሬ የንግድ ሱቆችን ከ3.8 ሚሊዮን ብር አጠቃላይ ክፍያ ጀምሮ እንዲሁም ቀድሞ ለሚመጡ ውስን ደንበኞች በ3 ወር ጊዜ ውስጥ የሚረከባቸውን ስራ ማላመጃ የንግድ ሱቆችን ከነጻ ስጦታ ጋር ይዘንሎት ቀርበናል። እንዲሁም የመኖሪያ አፓርትመንቶችን ለምትፈልጉ ውድ ደንበኞቻችን ሜሪትስ ፕሮፐርቲ አራዳ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከ30% ታላቅ ቅናሽ ጋር ይዘንሎት ቀርበናል። ታዲያ ይህ የማይደገም ዕድል ሳያመልጦ ከታች ባለው ስልክ ይደውሉ። ስንት ታሪካዊ ጠላት አለን? ወሳኝ ጥያቄ ነው ይሄ ጥያቄ። ስንት ታሪካዊ ጠላት ኢትዮጵያ አላት? ብሔራዊ ጥቅም ስንልስ ምን ማለታችን ነው? እንዲሁም ጽምዶ በሱዳን እና የህወሓት ዛሬ የጦርነት መግለጫ የመጨረሻ የጦርነት መግለጫ ተመልክተናል። እሱ ላይ ትንሽ አጠር ያሉ መወያዮች እናነሳለን። ሰሞኑን ከሚዲያዎች ጋር በተያያዘ የመገናኛ ብዙሃን ባለስልጣን የኢትዮጵያ መገናኛ ብዙሃን ባለስልጣን ለሚዲያ ሙያተኞች ወይም ባለሙያዎች የክሎት ስልጠና ሲሰጥ ነበረ። ማጠቃለያው ላይ የቦርዱ ሰብሳቢ መሰለኝ አቶ ሬድዋን ተገኝቶ ጥሩ ሐሳብ አንስቷል። ሁለት ነገሮች እንደመንደርደሪያ ማንሳት ፈልጋለሁ። አንደኛ ይሄ የኢትዮጵያ መገናኛ ብዙሃን ባለስልጣን አሁን ጥሩ ወደፊት እየወጣ ነው እና በርቱ ማለት ፈልጋለሁ። እንደሱ ነው መሆን ያለበት እና ጥሩ መሪም ጥሩ አመራርም ያገኘ ይመስላል። የኢትዮጵያ መገናኛ ብዙሃን ባለስልጣን በቅርብ ጊዜ ነው አዲስ የሹመት ለውጥ የተደረገው። ፐርሰናሊ አውቃቸዋለሁ አመራሮቹን፣ ኮሚትድ የሆኑ ሰዎች እንደሆነ አውቃለሁ፣ መመስከርም ስላለብኝ ማለት ነው። እንደዚህ አይነት ሰዎች ወደፊት ለፊት ማምጣት፣ ቅን የሆኑ ሰዎችን ወደፊት ለፊት ማምጣት በጣም ጥሩ ነው ብዬ ነው ማለት ወጣቶች ቅን መሆን ወይ ምናምን ብቻ ሳይሆን ስራዎችም የሚታዩ ስራዎችም በኢትዮጵያ መገናኛ ብዙሃን ባለስልጣን አካባቢ እያየን ያለ ነው። በርቱ ማለት ፈልጋለሁ ባጭሩ። ከዛ ቀጥሎ ስልጠና መሰጠቱን ጥሩ ነው። አቶ ሬድዋን ያነሳቸው ሀሳቦች አሉ። አቶ ሬድዋን የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር ነው። እኔ ቀድሞ አለቃዬ ነው፣ አውቀዋለሁ። ሀሳቦቹን በመግለጽ አደራጅቶን በመግለጽ ንባቡን ጨምሮ ንባብ ብቻ ሳይሆን አንደርስታንዲንጉን በቅርበት አውቃለሁ ብዬ ከሚያስቡ ሰዎች ነኝ። ስለዚህ የሚያነሳቸው ጥልቅ ሀሳቦች አሉ። አሁን ስለ ሬድዋን ምስክርነት ለመስጠት ምናምን አይደለም፣ ግን ያነሳቸው ቤዚክ የሆኑ መሰረተ ሊያነጋግሩን የሚችሉ ጉዳዮች አሉ። አንደኛ ምንድን ነው ብሔራዊ ጥቅም አለ ወይ? ብሔራዊ ጥቅም የሚባል ነገርስ አለ ወይ? ክርክር ስላለው ነው። በነገራችን ላይ አለ ወይ? ብሔራዊ ጥቅም የሚባል ነገር አለ ወይ? አገሮች ብሔራዊ ጥቅም ብለው የሚንቀሳቀሱበት ነገር አለ ወይ? ይሄ ክርክር ስላለው ነው። እሱ ላይ አንድ ሀሳብ እንነጋገራለን። በቅርብ የምናውቃቸው አንዳንድ ልሂቃን ብሔራዊ ጥቅም የሚባል ነገር የለም ይላሉ። በዚህ አጋጣሚ ከተሳሳትኩ አርማለሁ፣ ግን
የሰማሁትን ልንገራችሁና እንደ ሩመር ውሰዱት፣ ሳጣራ እነግራችኋለሁ። ምክክር ኮሚሽኑ ሲቋቋም ብሔራዊ ምክክር ኮሚሽን ተብሎ ነበር የተቋቋመው የሚል ሰምቻለሁ። ከዛ በኋላ ተቀይሮ ነው ሀገራዊ ምክክር የተባለው ጩኸት ተነስቶ የሚል ነገር እሰማለሁ። ፋሪቲስትሩ አላውቅም፣ ግን ሀሳብ ያላችሁ ሰዎች እና አቤን፣ ሌሎቻችሁም በሻ ሀሳብ ካላችሁ አንሱልኝ፣ ወይም መጠየቅም እችላለሁ። በአጋጣሚ ስላሰብኩ እና ብሔራዊ ምክክር የሚለው ነው ተገልብጦ ሀገራዊ ምክክር የተባለው የሚል ነገር እሰማለሁ። የዚህ ጥላ ይሆን ወይ የሚል ጥያቄ ስላለኝ ማለት ነው። ብሔራዊ የሚለው ነገር ያከራክራል፣ የማይቀበሉ ሰዎች እንዳሉ አውቃለሁ። ያም ሆነ ግን እኛ አለ ብለን ወስደን እኔ ስለማምን ብሔራዊ ጥቅምም አለ ብዬ ስለማምን፣ ግን በራሱ ብሔራዊ ጥቅም ምንድን ነው? በራሱ አንዱ መሰረታዊ ጥያቄ ይሄ ነው። ሁለተኛ በብሔራዊ ጥቅምና በመንግስት መካከል ያለው ተዛምዶና ልዩነት ምንድን ነው? እሱንም ማወቅ ያስፈልጋል። መንግስት ማለት ገዢው ፓርቲን ጨምሮ ማለት ነው። አይ ዶንት ኖ ዲቴይል ነገር የለኝም እውነት ለመናገር፣ ግን እንደዛ የሆነች እንደ ንፋስ ነው የሰማሁት። ብሔራዊ ምክክር ኮሚሽን ተብሎ አይ ብሔራዊ የሚለው ይቅርና ሀገራዊ ምክክር ኮሚሽን ተባለ የሚል እንደው ባላመጣው ይሻል ነበር፣ አላውቅም። ግን እንደ ቢግ ዲል አትወስዱት። ግን እንደዚህ አይነት ነገር ሰምቻለሁ። ግን ይሄ ነገር ምን አለኝ በኋላ አንዳንድ ሚዲያዎች ላይ ስሰማ አንዳንድ ሊቃኖች ይሄ ብሔራዊ ጥቅም የሚባል ነገር የለም የሚል ነገር ሲሉም ሰማሁኝ። ስለዚህ ከዛ ጋር ነው ለማያያዝ የመከርኩት። ግን እንደ የቤት ስራ እናንተም የቤት ስራ አድርጋችሁ ሰዱት፣ እኔም የቤት ስራ አድርጌ ወስደውና ኢትስ ኦኬ በሻ ችግር የለውም። ለእኛ አሁን እንግባባና እኔና እናንተ እዚህ ውስጥ ያለነው ሰዎች ብዙዎቹ ብዬ አስባለሁ ብሔራዊ ጥቅም የሚባል ነገር አለ። ግን ይሄ ብሔራዊ ጥቅም ምንድን ነው የሚለውን እናንሳው። አንዳንዶች ብሔራዊ ደረጃ አልደረስንም ይባላል። እንግዲህ ሀገረ መንግስት ምናምን ብሔረ መንግስት ምናምን ይባሉ፣ ያው እንግዲህ ለፖለቲካ ሳይንሱ ላይ ላሉ ሰዎች ትተንላቸው ወይም የሚቀጥለው የቤት ስራችን አድርገን ቆጥረ ነው ወደ ውይይታችን እንግባ። አሜን። አዎ ኤርሚያስ የቃላት መቀያየር ውይይት እንደነበረ ትዝ ይለኛል ብሎናል። አሜን። የሆነ ሆኖ አቶ ሬድዋን ዛሬ መጥቶ ስለ ብሔራዊ ጥቅም ነግሮናል። አንደኛ እሱ ነው። ሁለተኛ ብሔራዊ ጥቅም ከአለው መንግስት ጋር ልዩነቱና አንድነቱን አንስቶልናል። ሁለተኛው እሱ ነው። ሶስተኛው ስንት ታሪካዊ ጠላቶች ነው ያላት ኢትዮጵያ የሚል አንስቷል። አራተኛው ሚዲያና ብሔራዊ ጥቅማችን የሚል አንስቷል። የተወሰኑትን ጥሩ የመሰሉኝን አንድ 3 ብቻ ቪዲዮ ነው የመረጥኩት። ከመጀመሪያው ልነሳና እናንሳው። ጽንሰ ሐሳቡን ሰላም እንደዚህ ብላ ጽፋ፣ ሰላም ብሔራዊ ጥቅም ማለት የአንድ ሀገር መሰረታዊ ዓላማዎች፣ ፍላጎቶችና ህልሞች ድምር ማለት ሲሆን በእንግሊዘኛው ተብሎ በእንግሊዘኛው ይህ ጽንሰ ሐሳብ አንዲት ሀገር ከሌሎች ሀገር ጋር የሚኖራትን ግንኙነት ወይም ኢንተርናሽናል ሪሌሽን የምታስቀድምባቸውና ልታሳካቸው የምትፈልጋቸው ግቦችን ያካትታል ብለናል። ማጠንጠኛው ብሔራዊ ጥቅማችንን እንዴት እናስፋ፣ የህዝባችንን የሀገራችንን ተጠቃሚነት እንዴት እናጉላው፣ ይህን ደግሞ በተመለከተ ሁላችንም የየድርሻችን እንዴት እንወጣ የሚል ነው። ማናችንም በተሰማራንበት መስክ የሌላችን ተቀጥላ አይደለንም።
ሁላችንም ግን አጋሮች ነን። አጋርነቱ ደግሞ ለጋራ ዓላማ ነው። ምክንያቱም ዓላማውን በጋራ ሼር ስለምናደርገው ለልጆቻችን ለራሳችን የምትሆን ሀገር የመፍጠር ወይም የምንቀናባቸው ሀገሮች የደረሱበትን ምክንያት በመኮረጅ ከሱ ውስጥ በእኛ ሁኔታ የትኛው መተግበር እንችላለን፣ ማን ምን ስላደረገ አሁን ምንቀናባቸው ሀገሮች አሁን የደረሱበት ደረጃ ደረሱ የሚለውን ወስደን የደረስንበትን ደግሞ ይዘን ምናራግፈውን እያራገፍን ምናጎለብተውን እያጎለበትን እርስ በርስ እየተማማርን እንዴት እንዝለቅ የሚል ነው ዋናው ሀሳቡ። ስለዚህ መሰረቱ ብሔራዊ ጥቅም የሚለው ይሆናል። ብሔራዊ ጥቅም የሚባለው ነገር የሆነ ፓርቲ የሆነ ወቅት ያለ መንግስት ቅቡልነትን ማጉላት ብቻ አይደለም። ሁሉም መንግስታት በየወቅቱ ቅቡል መሆን አለባቸው። ሁሉም መንግስታት ቅቡል በሆነ ስርዓትም መቀየር አለባቸው። የሁሉም መንግስታት ኢፈርት ተደምሮ ከስተቱም ተምረን ከውጤቱም ደምረን ነው ወደ ላይ ከፍ የምንለውና በዚህ ረገድ ብሔራዊ ጥቅም የሚባለው ነገር የሁላችንም ጥቅም ማለት እንደሆነ መውሰድ ነው አንዱ። ሁለተኛው በሶስት ነገሮች ነው ለማየት ሞክረው። ብሔራዊ ጥቅም የሚባለው አገሮች ሰርቫይቭ ለማድረግ what a country needs to survive, to grow, to stay strong እነዚህ ናቸው። መኖር ነው ህልውና። የህልውና ጥያቄዎች የሚባሉት ነገሮች ምንድን ናቸው የሚለው ላይ ከተግባባን ህልውና ማለት ግዑዙ ወንዝና ተራራው ሳይሆን እኛ ስለሆነ ተደምረን የኛ የተደመረ ህልውና እንዴት ነው የሚሰፋው የሚል ነው። የኛን የተደመረ ህልውና የጋራ ህልውናችንን ለማጉላት አገር በአጠቃላይ የምትሰራው ውጭ ሀገር እንኖር፣ ሀብታም እንሁን፣ ድሃ እንሁን፣ ባለስልጣን እንሁን፣ ተራ ዜጋ እንሁን ተደምሮ ስለሆነ ጥቅማችን በሄንበትም በዓለም ጫፍ ብንደርስም የሚከተለን ስለሆነ ትርፋቱም ይከተለናል፣ ዳፋውም ይከተለናል። አገር ስትናቅ የዚች ሀገር ሰው መባላችን አይቀርም። በሆነ ጉዳይ ስትታወቅ ስትከበር ደግሞ ከኛ ጎን ሰው መቆም፣ ከኛ አስተያየት መቀበል፣ ከኛ ጋር ማውራት ዓለም የሚፈልግበት ደረጃ ላይ ይደርሳል። የትም ሆነን ለሀገራችን የጋራ ቅቡልነት የምንሰራው ስራ ራሳችን ላይ የምናደርገው ኢንቨስትመንት ነው በሚል ነው መወሰድ ያለበት። ሰርቫይቫል አንደኛው ነው የብሔራዊ ጥቅም ተብሎ የሚወሰደው። ሌላው እድገት ነው፣ ግሮውዝ ነው፣ ዴቨሎፕመንት ነው፣ ኮሌክቲቭ ፕሮስፐሪቲ ነው የሚሆነው። የሁሉም ሰው ያዋጣት ተደምራ ነው የጋራ እድገት የምታመጣው። በእሳቤም በቴክኖሎጂም በሚሊተሪ አቅምም በዲፕሎማሲ ፕሮሰስ ይሁን በሁሉም ሲደመር ነው አጠቃላይ እያደገን ሄደን ለሌላው ቪዚብል እንድንሆን፣ እንድንታይ፣ እንድንጠነክር በደንብ በልካችን እንድንወሰድ የሚያደርገን ማለት ነው። ሌላው ጠንካራ ሆኖ መዝለቅ ነው። ጠንካራ ሆኖ ለመዝለቅ ምን ያስፈልገናል የሚለው ነው። ጠንካራ ሆነን ለመዝለቅ የምንሰራው ስራ በአንድ ወቅት በዛች ስፔሲፊክ ሰዓት የሚመራ መንግስትን ማገዝ ሊሆን ይችላል። እንደ መንግስት ያ መንግስት ኮንትራት ስላለው ለጋራ ጥቅም እንስራ ሲባል በአንድ ወቅት ያለውን መንግስት ማንቆለጳጳስ አድርጎ የመውሰድ ችግር አለ። በአንድ ወቅት ያለን መንግስት ማንቆለጳጳስ ማለት ደግሞ በአንድ ወቅት ያለን ፓርቲ ብቻ የእሱ ተለጣፊ መሆን አድርጎ የመውሰድ ስህተት አለ። ያንን ፓርቲ ራሱን ለማረም ያንን መንግስት ለማረም የምንሄድበት ርቀት ያ መንግስት እንዲጠነከር ያግዘዋል። በድምሩ ማህበረሰብ እየተማረ ይሄዳል። ያንን ትምህርት እያጎላን ስንሄድ ነው ኮሌክቲቭ ዊዝደም፣ ኮሌክቲቭ ኤክሰለንስ፣ ኮሌክቲቭ ፕሮግረስ ሊኖረን የሚችለውና ስለዚህ አገሮች የመሰረታዊ በሶስት የሚጠቀለሉ ቱ ሰርቫይቭ፣ ቱ ግሮው፣ ቱ ስቴይ ስትሮንግ ለመኖር ለመዝለቅ ህልውና ለማረጋገጥ ለማደግ ለመበልጸግ እና ጠንካራ ሆኖ ለመዝለቅ የሚሰሩ ስራ ተደምሮ ነው ብሔራዊ ጥቅም ተብሎ የሚወሰደው። ለዚህ መስራት በወቅቱ ካለ መንግስት ይሁን ካለፈ መንግስት የሚቀዳ ነገር ያለ በሙሉ ደምረን መሄድ የጋራ ጥቅማችን የማረጋገጥ አካል ብለን መውሰድ እንችላለን። እንግዲህ ብዙዎቹ አካላት የሚስማሙባቸው ወደ 9 አካባቢ መሄዱ የብሔራዊ ጥቅም ተብሎ የሚወሰዱ አሉ። ዝርዝሩን ሄዳችሁ ብዙዎቹ ሚዲያዎች ላይ ስለተለቀቀ 9ኙንም ስሟቸው። ግን አንድ ኢምፖርታንት የመሰለኝን ከኔም ጋር ብዙ ሳነሳላችሁ የነበረው ነገር ይሄ ነው። ብልጽግናን የመደገፍ ያለመደገፍ፣ ገዢም ፓርቲ የመደገፍ ያለመደገፍ ጉዳይ አይደለም። አንድ ሰው ስለ አገሩ ብሔራዊ ጥቅም ወይም በእንግሊዝኛው ናሽናል ኢንተረስት የሚባል ነገር ሲያስብ
አለው ገዢ ፓርቲና ካለው መንግስት በላይ ነው የሚያስበው። ደጋግሜ አዲስ ኮምፓስ የነገርኳችሁ ይሄንን ነው። ብዙዎችም ራሳቸውን እንዲጠይቁ የምፈልገው ጥያቄ ይሄ ጥያቄ ነው። ብዙዎች በተለይ ሚዲያ የተቆጣጠርን ሰዎች ነገ አይምሮአችን እንዳይወቅሰን፣ ነገ የጸጸት ጎተራ እንዳንሆን በተለይ ከወዲሁ ማንጻት ያለብን ማለት ትላንት ስህተት መስሎ የነበረን ነገር ማስተካከል ካለብን አሁን ነው ጊዜው። እውነቴን ነው የምላችሁ። ይሄ ይኸው ሲጽፉ አይቻለሁ። አንተ እንደዚህ ምናምን ገንዘብ እየተሰጠ ምናምን ይላሉ። እኔ አውቀዋለሁ እንደዛ እንደሚሉ ሰዎች ምን አይነት ሰዎች እንደሆኑ፣ የገንዘብ አምላኮች እንደሆኑ አውቃለሁ። ሲሉኝም ገንዘብ ማግዛቸውና መደግፋቸው ሰዎች አደባባይ ላይ ወጥተው ጆተኒ ብለው ሲጽፉ አይቻለሁ። በዚህ አጋጣሚ እኔ የደገፍኳቸው ያገዝኳቸው ሰዎች ከቤተሰብ ተነጋግሬ ያገዝኳቸው የደገፍኳቸው፣ የገንዘብ ጉዳይ ከሆነ ሚዲያን ጥየው አልወጣም ነበረ። ሚዲያውን እዚህ ላይ አልነግራችሁም። ዩካንት ኢማጂን በወር በአንድ ወቅት የሚገኘው የወር ደሞዝ ከምነግራችሁ በላይ ነው የነበረው። ክላይማክስ በወጣ ወርሃዊ ገንዘቡ በወር የምንከፋፈለው በጣም ከፍተኛ ደረጃ በደረሰ ሰዓት ነው ጥዬ ወጣሁት። ምንም ማፍርበት አይደለም። ቁጭ ብዬ አስቤ ነው ምንድነው ብሔራዊ ጥቅም፣ ምንድነው ናሽናል ኢንተረስት። ነገ ከነገ ወዲያ ካለፈ በኋላ ሪግሬት ብታረጉ ትርፉ ምንድነው? ጸጸት ነው የሚሆነው። ፐርሰናሊ ነው ጸጸት የለኝም። አሁን በብሔራዊ ጥቅም ላይ ነው ማነሳላችሁ። ማለት ሌሎች እያልኩ እንደ ሌላው ግብዝ አይደለሁም። ግን አትሊስት የፈለገ ይበል ናሽናል ኢንተረስት ምንድነው የሚለው ላይ በቀይ መስመር የተሰመረ አቋም አለኛው። በቀይ መስመር የተሰመረ የኢትዮጵያ ብሔራዊ ጥቅም የሚባል ስለዚህ ብሔራዊ ጥቅም ካለው መንግስትም በላይ ነው። ካስጠበቀው ሰየው ትደግፈዋለህ። ይለያያሉ አይደለም ባይዘዌ መንግስትና ብሔራዊ ጥቅም እንደዚህ አይንና ናጫ ናቸው ወይም ኦፖዚት ናቸው ምናምን እየተባለ አይደለም። የሚታሰበውን ብሔራዊ ጥቅም የሚያስጠብቅ መንግስት ሊመጣ ይችላል። አጌነስት ዛት ናሽናል ኢንተረስት ያለ መንግስትም ሊመጣ ይችላል። ግን መጀመሪያ አንተ ዲፋይን ማድረግ ያለብህ ምንድነው ብሔራዊ ጥቅማችን? ኢትዮጵያ እንደ ሀገር ብሔራዊ ጥቅም አላት። አዎ አላት። ይሄ ብሔራዊ ጥቅሟ ምንድነው? ቀጥሎ ታመጣለህ። ዘን ይሄን ብሔራዊ ጥቅም ደግሞ በዋናነት የሚያስፈጽመው መንግስት ስለሆነ መንግስት ይዟቸዋል ወይ እነዛን ብሔራዊ ጥቅሞች ወይስ በተቃራኒ ነው ወይ የቆመው ከነዛ ብሔራዊ ጥቅሞች? ከዛ ቀጥለህ ነው በመንግስት ጋር ያለ ልዩነት ምናምን ታነሳው። አጌነስት ናሽናል ኢንተረስት ከቆመት አጌነስት ቆማለህ። አጌነስት ዘ ገቨርንመንት ማለት ነው። አንተ ዲፋይን ባረከው ብሔራዊ ጥቅም ዓለም በተቀበለው መግባባት ላይ በተደረሰበት ብሔራዊ ጥቅሞች ማለት ይሄንን ነው ሁልጊዜ የማነሳው። ካለፈ በኋላ ልክ አይደለም ምናምን እንዳይባል ማለት ነው። ባለፈው እንስችላችኋል፣ ልድገምላችሁ። ያው እንደ ዱላ የሚደበደብ ይመስለኝ አቶ አንዳርጋቸው እንደ ጥሩ ምሳሌ ስለሆነ ነው ማነሳው። የመጨረሻው መጽሐፍ ላይ አንስችላችኋለሁ። ልክ አልነበረም፣ ብሔራዊ ጥቅማችንን አሳልፈ መስጠት አልነበረብንም ብሎ ነው የጻፈው። መንግስት ይኑር፣ መንግስትን ግን ከሌላ ብሔራዊ ጥቅማችንን ከሚገፋ ጋር መቆም አልነበረብንም ሲል ነበረ የጻፈው። ዛሬ የት ነው ያለው? እንግዲህ ያስቡት። በጸጸት ላይ ጸጸት ነው። ይሄ ሰውዬ ነገ ከነገ ወዲያ እድሜ ሰጥቶት ኢትዮጵያ ቢገባም አይ ከሻቢያ ጋር መቆሜ ልክ አይደለም ብሎ እንደሚጽፍ እርግጠኛ ነኝ። ከዛ ተነስቼ እሱ ስቴጅ ላይ ግን አይደለሁም ያለሁት። አሁን ከሻቢያ ጋር ቆሜ
ከኢሳያስ ጋር ቆሜ ነገ ሀገር ቤት ስገባ ከኢሳያስ ጋር መቆም ልክ አልነበረብኝም የምልበት ሁኔታ ላይ አይደለም ያሉት። እዛ ላይ አይደለም። ስለዚህ ምንድነው ብሔራዊ ጥቅም? ምንድነው ናሽናል ኢንተረስት? ኢትዮጵያ ናሽናል ኢንተረስት አላት ወይ? አዎ አላት። የሁላችንም ጥቅም የሆነ ማለት ነው። ሁላችንንም የሚመለከት ማለት ነው። ሁላችንም አህያ ልትሆኑለት የሚገባ ኤርሚያስ ዶንክ ይላል ለምሳሌ። አዎ ለብሔራዊ ጥቅሜ እኔ በደንብ ነው መሆነው ወንድሜ፣ እንዳትናደድ። ለብሔራዊ ጥቅሜ አህያ መሸከም ነው አይደል ስራው? እሸከማለሁ ለኢትዮጵያ ብሔራዊ ጥቅም። እችን ቃል ኮይን ስላደረጋችኋል ስላየው በዚህ እየነገርኳችሁ እንዴት ማለት ነው። አዎ ተሸካሚ ነው የምሆነው። ምን? የኢትዮጵያን ናሽናል ኢንተረስት ወገቤ እስኪጎብጥ መሸከም እንፈልጋለሁ። ኦኬ አጌነስት የቡቸር ከመሆን እኔ ከሻቢያ ጋር ተቀምጬ አዲስ ድመት ሆኜ ቦጫሪ ከመሆን አሮጌ ድመት ሆኜ ከምቦጭር የኢትዮጵያ ናሽናል ኢንተረስት ወገቤ እየጎበጠ ብሸከም እመርጣለሁ። የወሰንኩትም እሱ ነው። ይሄን እንደዚህ አህያ ምናምን ለምትሉ ሰዎች አይ ነው ይሄ ኮንሴፕት ኦፍ አህያ ምናምን ከሻቢያ የወረሳችሁት ከቲፒኤልኤፍ የወረሳችሁት እንደሆነ አውቃለሁ። ግን ልንገራችሁ ይሄን እውነት ነው። ለብሔራዊ ጥቅሜ ወገቤ እስኪጎብጥ እሸከማለሁ። ግልጽ እንድትሆን ደሞ መሆንም ያለበት ለብሔራዊ ጥቅም ወገባችሁ እስኪጎብጥ መሸከም ነው ያለባችሁ። ግን በግልጽ ለዩት። ብሔራዊ ጥቅማችን ምንድነው የሚለውን የመለየት ስራ ቁልፍ ስራ ነው የሚሆነው እንጂ ሻቢያ ጋር ሄደ እግር እያጠብክ ኢሳያስ ጋር ሄደ እግሩን ጫማውን እየላስክ ብሔራዊ ጥቅም የሚባል ነገር አይገባህም። እንዴት ነው የሚገባ? ለዚህ ነው ሰው መተህ ተሸካሚ ምናምን የምትለው። ለዛ ነው። እውነትን ነው። አዎ ተሸካሚ ነኝ እኔ በደንብ በብሔራዊ ጥቅሜ ላይ እሸከማለሁ። አትጠራጠር በሱ። ድመት ሆኜ ድመት ትርጉሙን ነግራችኋለሁ። የዛኛውን አካል ቆሻሻ እየፈለገች የምትሸፍን ማለት ነው። ነውር ማያውቁ ሰዎች በዛ። ስለዚህ ሶስት ነገሮች ዲፋይን አድርጓል። እኔም በኋላም መጽሐፎችም ሳገላበጥ ያየዋቸው ነገሮች እሱ ነው። ናሽናል ኢንተረስት ላይ ህልውና ነው አንደኛው። ለአገሬ ህልውና ወሳኝ የሆነው ጉዳይ ምንድን ነው? ሰርቫይቫል የሚባለው ማለት ይቺ ሀገር ኢትዮጵያ የምትባል ሀገር እንድትኖር ህልውና መሰረቷ እዚህ ጋር ነው። ባይዘው ህልውና የሚባለው ሊመጣ የሚችል አሄት ይሄን ወርድ ጠለዋለሁ ብያቸዋለሁ። በተለይ ከዚህ ከብሔር ምናምን ጋር ሲያያዝ ከሀገር ጋር ግን ህልውና አለ። የአገር ህልውና አገር እንደ ሀገር የምትቀጥልበት የማትቀጥልበት ህልውና ማለት ነው። አንደኛው ብሔራዊ ጥቅም ብላችሁ ዲፋይን ስታደርጉ ለዛች ሀገር ህልውና የሚጠቅም ምንድነው ብላችሁ መለየት ነው የመጀመሪያው ስራ። የህልውና ጉዳይ ግብጾች እነሱ ናይል የሚሉት እኛ አባይ የምንለው የህልውና ጉዳያችን ነው። ዲፋይን አድርጉ። እያንዳንዱ መሽከርከሪታቸው ኦርቢታቸው ውሃ ነው፣ ናይል ነው። ሲበሉም ሲጠጡም ሲነሱም ሲተኙም ሲሰበሰቡም ምንም ሲሉ ልጅ ሲወልዱ ሃይማኖት ጋር ሲሄዱ የሰው ሀገር ሲሄዱ ዲፕሎማሲ ሲከፍቱ ምን ሲከፍቱ ምንም አልፋና ኦሜጋቸው አባይ፣ አልፋና ኦሜጋቸው ናይል። ወይ መኖር ወይ መሞት። ልጆቻቸውን አስተማሩ። ጠብ ኢትዮጵያ የምትባል ውሃን ከወሰደችብህ አለቀልህ አስተማሯቸው። እኛስ አለን ወይ? እኛ ኢትዮጵያውያን እንደ ህልውና የምንወስደው ነገር አለን? አዎ አለን።
ግልጽ እንድትሆኑ የህልውና ጉዳይ ወሳኝ ነው። በህልውና ጉዳይ ላይ በኢትዮጵያ ጉዳይ ላይ ብዙ ጥያቄ ኖሮኛ አቅም ነው እንደ ሼፕ የተደረገበት ነገር ላይ ካልሆነ በስተቀር ሻቢያው ወጥቶ ሲወጋም ተቃውሞ ያለው ሌላውን ልጨምርልህ። አንዱ እሱ ነው። ኢትዮጵያ የህልውና መሰረት የሆኗት ነገሮች አሉ ወይ የሚለው ነው። ሁለተኛው እድገት ነው። ግሮዝ የተባለው ሁለንተናዊ እድገት ማለት የሆነ ነገር ጂዲፒ ምናምን ብቻ አይደለም። ሆል የሰው ኃይሉንም ሌሎች የኢኮኖሚ እድገቶችንም የተያያዘ ነው። ሶስተኛ ጠንካራ ሆኖ መዝለቅ። እነዚህ ነገሮች ነው ያብራራው። በኋላም እኔ እንግዲህ ዲፕሎማሲ ላይ በጣም ዘግቼ ነው ማነበው። አሁን የጎደለ እውቀቶች አሉኝ ዲፕሎማሲ ላይ ከምሬ ነው የምላችሁ። ያንን ጉድለቴን የሚቀጥሉት 3 ወራት ፕላን ወይ ዲፕሎማሲ ላይ ያለኝን እውቀት መሙላት ነው። የኔ ባህሪ ይነግራችኋል። የሆነ ነገር የጎደለ ነገር አለኝ ብዬ ካልሰብ እንደ ኮርስ ነው የምወስደው። አሁን ኢንተረስቲንግ የሆኑ መጽሐፎች እያነበብኩ ነው ዲፕሎማሲ ላይ። ለምሳሌ በጣም ሁላችሁም እንድታነቡት የኪሲንጀርን መጽሐፍ አንብቡት። ይሄ ዲፕሎማሲ ሄነሪ ኪሲንጀር ያለፈው ሊደርሺፕ አሳይቻችኋለሁ። በቃ ኢንተርናሽናል ኖሌጅ ለመያዝ ከፈለጋችሁ ሄነሪ ኪሲንጀር ዲፕሎማሲ ብላችሁ አንብቡ። ትልቅ መጽሐፍ ነው። በቃ ሙሉ ስዕል ነው የሚሰጧችሁ። ገና እኔ ግማሽ ላይ ነው። ብሔራዊ ጥቅም ነው እሱ የሚያነሳው። ናሽናል ኢንተረስት ነው የሚያነሳው ሄነሪ ኪሲንጀር። ታውቁታላችሁ ኪሲንጀር። እነዚህ 3 ነገሮች ናቸው፣ ህልውና፣ እድገትና ጠንካራ ሆኖ መገኘት። ኪሲንጀር የሚያነሳውም ብሔራዊ ጥቅም ብሎ ብሔራዊ ደህንነት ይላል፣ ናሽናል ሴኩሪቲ፣ ፕሮስፔሪቲ ይላል፣ ሁለንተናዊ ልማት ይላል፣ ሶሻል ዌልቢንግ ይላል። እሱ 3ቱን ነገሮች ብዙ ከሬድዋን ካነሳቸው ጋር ብዙ የተለያየ አልመሰለኝም። አንድ አይነቶች ናቸው። ይሄ አንደኛው ጉዳይ ነው። ስለዚህ በኢትዮጵያ ፖለቲካ ውስጥ እስካሁንም ድረስ ችግር ያለ የሚመስለኝ የብሔራዊ ጥቅም የሚለው ላይ መግባባት አለመደረሱ ነው። ትልቅ ስራ ይፈልጋል ብዬ አምናለሁ። በጣም ትልቅ ስራ ይፈልጋል። ብሔራዊ መግባባት ምንድን ነው? በምን ጉዳይ ላይ ነው የምንግባባው? ያ ማለት መንግስትን መደገፍ ማለት ነው ወይ? ያ ማለት አሁን ያለው መንግስት ለዘላለም እንዲቀጥል መግፋት ማለት ነው ወይ? አይደለም። ያ መንግስት የተባለውን ብሔራዊ ጥቅም የሚያስጠብቅ ከሆነ አዎ መደገፍ አለባችሁ። ከተባለው ብሔራዊ ጥቅም አጌነስት ከቆመ ግን መቃወም አለባችሁ። ለምሳሌ አሁን ላይ የህልውና ጉዳይ ሆኖ የመጣው ምንድን ነው? ለኢትዮጵያ የባህር በር ጥያቄ ነው። ማን ወሰነው ነው? እና ብሔረታ የጀመሩት ሙቭመንት አለ። ማን ወሰነው? ኢትዮጵያን ከባህር በር ተለይታ እንድትወጣ እንደዛ እስር ቤት ምናልባት በዓለም ታሪክ ውስጥ ታይቶ የማይታወቅ እስር ቤት ማለት ነው። ክፉን አያምጣው እንጂ እየመጣም ነው ክፉ እንጂ አየራችንም እኮ ነው የሚዘጋው። ብዙዎች ሪያላይዝ አላደረገ። አየር የሚዘጋበት፣ ምድር የሚዘጋበት፣ ሁሉ ነገር የሚዘጋጋበት ማለት እኮ እንዴ ጎረቤቶቻችን ቢስማሙና እኮ እንትን ቢሉ የግብፅ ተላላኪ ቢሆኑ እኮ ሙሉ ለሙሉ ዘግተውን እኮ አየራችንም እኮ መሄጃ አየርም እኮ አናገኝም። እስከዛ ድረስ እኮ ነው ክብደቱ። ይዘጉብናል እኮ አየር ዘጋ ሲባል ሰምታችሁ አጣ። አየር የተዘጋው ምንድነው? የባህር በር እኮ ስለሌለን፣ መውጫ እኮ ስለሌለን። እከሌ አየሯን ዘጋች፣ ኤርትራ አየሯን ዘግ ለረጅም ጊዜ እኮ አየሯን ዘግታብናለች ኤርትራ። አሁን አትክፈተው አላውቅም። አየራችን የተዘጋው ወደ ውሃ መውጫ ቦታችን ስለሌለ እኮ ነው። ቀልድ እንዳይመስላችሁ ይሄ ነገር። ስለዚህ በእንደዚህ አይነት ጉዳዮች ላይ መግባባት፣ ኮንሰንሰስ መፍጠር የሚችል መንግስት ካለ ትደግፋላችሁ። በኢትዮጵያ ብሔራዊ ጥቅም ጋር አብሯችሁ ቆመዋል ማለት ነው።
ህልውናዋ ላይ የመጣን አደጋ ለመቅረፍ የሚንቀሳቀስ ነው ማለት ነው ያ መንግስት። ካልሆነ ትቃወሙታላችሁ ወጣችሁ። የኢትዮጵያ የባህር በር አያስፈልጋትም የሚል መንግስት ቢመጣ ትቃወሙታላችሁ። ቢኮዝ በብሔራዊ ደህንነቷ ላይ የመጣ መንግስት ስለሆነ። ስለዚህ እንደ ሀገር የምንቀጥልበት የአገራችን ህልውናን የሚያረጋግጥበት ከዛ ቀጥሎ እድገቱ ሁለንተናዊ ልማቱ የጎላ ብለን የምንታይበት ነገሮች አብረው የሚያያዙ ናቸው ማለት ነው። ይሄ ጉዳይ ላይ ትንሽ በደንብ ጊዜ ሰጥቶ መነጋገር ያስፈልጋል። አንዳንድ ሰዎች አይገባቸውም። እኔ ብሔራዊ ጥቅሜ ላይ ነው የምደግፈው በአገሬ ብሔራዊ ጥቅም ላይ ነው ስትሉ አሲፍ የሚመስላቸው ምንድነው የገዢው ፓርቲ ተላላኪ የገዢው ፓርቲ የሆነ ነገር የሆናችሁ ነው የሚመስላቸው። ስለመሰላቸው አይደለም። እኔ ማንም ምንም ቢመስለው ችግር የለብኝም። ወይም ደግሞ እንዲህ ተደርጌ ይሳላለው እንዲህ ተደርጌ ይታያለው ስለዚህ አገም ጠቀም ልበል አገም ለጠቀም የሚሉም አሉ። አውቃቸዋለሁ፣ ወዳጆቼ የነበሩ አውቃቸዋለሁ። አይችን ነገር እኮ ብናገራት የመንግስት ጋር ተደገፈ መንግስት ተጽዕኖ አሳደረበት ምናምን እባላለሁ ብሎ የሚያፍሩ አሉ። ነገር ግን ብሔራዊ ጥቅም ምን እንደሆነ በደንብ የገባቸው የሚያውቁ እፍረት ሌላው ስለሚያሸማቅቃቸው እኔ ከሱ ነው ነፃ ያወጣሁት። አልሸማቀቅም። እኔ በኢትዮጵያ ብሔራዊ ጥቅም ላይ አልሸማቀቅም። ሚዲያውም አይሸማቀቅም። እንደ ሚዲያ አገም ጠቀምም አያረግም። ፎርዛት ማተር ለብሔራዊ ጥቅሙ ላይ አቋም የሌለው ሰው እዚህ ሚዲያ አይመጣም። ልንገራችሁ ለምን አንድ ሰው አያየኝም። አንድ የወሰንኩት ውሳኔ እሱ ነው። በኢትዮጵያ ብሔራዊ ጥቅም ላይ መግባባት ያልደረሰ ሰው እዚች ድርሽ አይልም። ኤክስኖ ጋብዘው ዋይን ጋብዙ ለምትሉ ሰዎችን እየመለስኩላችሁ ነው። ለምን 10 ሰው አያየኝም? በኢትዮጵያ ብሔራዊ ጥቅም ዲፋይን ባረኩት አገር በሚያቀው ዓለም በሚያቀው ብሔራዊ ጥቅም ላይ ልቁም ብሎ የሚያስብ ሰው ኔጌቲቭ አድቨርታይዝመንት ስለሆነ ሚዲያ ላይ አድቨርታይዝ እንዲያደርግ አላደረገው። ስለዚህ የናሽናል ኢንተረስት ጉዳይ ሲሪየስ ነው። መንግስት ከደገፈው እሰየው፣ አብራችሁ ትቆማላችሁ፣ ከመንግስት ጋር አብራችሁ ትሄዳላችሁ። መንግስት ካልደገፈው ያን ናሽናል ኢንተረስት ትቃወሙታላችሁ። ይሄ አንዱ ጉዳይ ነው። አይ ቲንክ የሬድዋን ኮንሴፕት ከዛ ጋር የሚያያዝ ነው። ሁለተኛው ብሔራዊ ጥቅም ከሉዓላዊነት ጋር የተያያዘው ነው። ሌሎች ብዙ 9 ፋክተሮች ብሏል። እኔ 9ኙንም ለማሳየት ጊዜ የለኝም። ኢምፖርታንት የሚመስለኝ ግን አንዳንዶችም ርዕስ አድርገውት ስላየው ነው። አሁን ሬድዋን ምን ይላል? መንግስት ይመጣል ይሄዳል፣ ይሄ መንግስት ይመጣል ይሄ መንግስት ይሄዳል ብሎ ሲናገር ርዕስ አድርጓት እቺ አቶ ሬድዋን ሁሴን ይሄ መንግስት ይሄዳል ብለው አሉ ብለው ማለት ነው። ኮንቴክስቱን ግልብጥ አድርገውት ኦፍ ኮርስ ይሄዳል ይሄ መንግስት እንዴት አይሄድም? ህወሓት ያድግም ስንት መቶ ዓመት ገዛለው ብሎ እኮ በ30 ዓመት ሳይሞላው ነው የሄደው። ይሄዳል ይሄ መንግስትም ይሄዳል፣ አትጠራጠሩ። ናሽናል ኢንተረስትና ተልኮዬን ጨርሻለሁ ሚሽኔን ጨርሻለሁ ባለ ሰዓት ይሄዳል። ወይ ትራንስፎርም ያደርጋል ወይ ይሄዳል። ይሄ እኮ ምንም የዓለም ሁኔታ እኮ ነው። የፖለቲካ ድርጅት ይወለዳል፣ ያድጋል፣ ይጎለምሳል። የሚፈልገውን ነገር ገዢ ፓርቲ ከሆነ ይፈጽማል። ከፈጸመ በኋላ ይሞታል። ሞርታል ነው። እድለኛ ከሆነ ቆይቶ የፈለጋቸውን ነገሮች ያሳካል። እድለኛ ከሆነ እድለኛ ካልሆነ እድሜ ልኩን ተቃዋሚ ሆኖ እየሟሸሸ ይሄዳል። በዓለም ላይ ያለው እውነት እሱ ነው። ትላልቅ ፓርቲዎች መጥተው የሚፈልጉትን ሰርተው ሄደዋል። ግን አሁን የሆነች ትልቁን ስዕል ለማጥፋት ይሄው አቶ ሬድዋን ይሄ መንግስት ይሄዳል አለ ዜና። እነዚህ እነ ሙስጠፌ ላይ የሚሰሩት ሰዎች ማለት ነው። በቃ የሆነች ነገርን የ30 ደቂቃ ቆርጠው ሌላ ስዕል እንዲሰጥ ማድረግ የሚፈልጉዋሉ። እንደሱ አይደለም ኮንቴክስቱ። ኧረ ሰው ይታዘበናል አንዳንዴ። ስለዚህ ምንድነው እያለ ያለው? አሁን ያለው መንግስት ይሄዳል። ሉዓላዊነት ጉዳይ፣ የግዛት አንድነት ጉዳይ፣ የመወሰን ስልጣን
የህዝቡ መሆን አለበት የሚል ሁለተኛ ደረጃ ያነሳዋል። ጠላትን በስሙ አይፈርጅም፣ ወዳጅንም አጠይሞ ነው የሚያልፈው። ለምሳሌ ኢትዮጵያ ውስጥ ታሪካዊ ጠላቶቻችን እንላለን ብዙ ጊዜ። ዲፕሎማቱም ይላል፣ ፖለቲከኛውም ይላል። ማን ናቸው? ስንት ናቸው? ልክ ኢትዮጵያ በጠላት የተከበበች የሚያስመስል በመስራት ሀገርን ማጽናት እንችላለን። አራተኛው ሶቨርኒቲ ነው። ብሔራዊ ጥቅም ሲባል ሉዓላዊነት። ሉዓላዊነት የሚባለው የግዛት አንድነትን የመጠበቅ ያንን ግዛት የመቆጣጠር አቅም ማለት ነው። ሌላ ሰው እንደፈለገ ገብቶ ማይወጣበት ካልፈቀድክ ማይገባ አይነት አቅም ማዳበር ማለት ነው። ሁለተኛው ግን የመወሰን ስልጣን ማለት ነው። ግዛትህ ላይ እንደፈለግ ተንሰራፍተህ ግን የመወሰን ስልጣን ከሌለህ በአገርህ ፖሊሲ ላይ በአገርህ ጥቅም ላይ የመወሰን አቅም ያለው መንግስት ካልሆነ ሶቨሬን አይደለም። ያ አገር የመወሰን ስልጣን እንዲኖራት ለኔ ይጠቅመኛል ያለችውን ፖሊሲ በማንኛውም ሰዓት ወስና መተግበር የምችልበት ድፍረት ደፍራ ወስናም ሰርቫይቭ ማድረግ መቋቋም እንድትችል ማድረግ የሚመነጨው ከምንድን ነው? ከውስጥ ሰላምና አንድነት፣ ቀጣይነት ካለው እድገት፣ በጋራ ትርክት በጋራ ጥቅሞቻችን ዙሪያ ተመሳሳይ አታይ እና በተመሳሳይ አቅጣጫ መዝመት ካለ አሁን ይሄ መንግስት ለምሳሌ የስንዴ ሉዓላዊነት የሚለው ለምንድን ነው? በሆነው ልክ አንታወቅም። በሆነው ልክ የማንታወቀው ሌሎች እየሳሉን እየገለጹን ስለሄዱ እኛ ደግሞ በጋራ ተመሳሳይ ትርክት ስለሌለን አንዳንዴም በራሳችን ላይ ስለምንዘምት አንዳንዴም በልጆቻችን ነገ ዕጣ ፈንታ ላይ ስለምንዘምት ይሄ ያመጣብን ጣጣ ስላለ የመወሰን አቅማችን ይሸብረክላል። በቻልነው ልክ ከውጭ የምታመጣውን መቀነስ፣ ወደ ውጭ የምትሸጠውን ማብዛት የመወሰን ስልጣንህና ጉልበትህን ይጨምራል። ስለዚህ አገር ውስጥ እድገት እንዲመጣ መስራት፣ አገር ውስጥ ኮራፕሽን እንዲቀንስ ማድረግ፣ አገር ውስጥ ጦርነት እንዲጠፋ ማድረግ፣ አገር ውስጥ ግጭት ሲቀሰቀስ ወደ ሰላም ለመምጣት ጥረት ማድረግ፣ የውጭ ኃይሎች ጣልቃ የሚገቡ በገንዘብ እያደራጁ ሰው የሚቀሰቅሱብን ሀገሮችን በጋራ መመከት መቻል ማለት የጋራ ሉዓላዊነት ያሳድግልናል ማለት ነው። ይሄ አሁን ያለው መንግስት ጋር አያዝም። አሁን ያለው መንግስት ሀጅ ነው። የትላንትና ወዲያው መንግስትም ሄዷል፣ ይህም ይሄዳል። ከኛ መካከል የተደራጀ ሌላ መንግስት መጥቶ ይቀመጣል። እሱ የሚቀመጠው ግን የዛሬው መንግስት ባደረጀው ከፍታ ነው የሚሆነው። የዛሬውን ካወረድ ነው የምንጀምረው ከታች ይሆናል ማለት ነው። የዛሬውን ከፍ ካደረግነው አዲስ የሚመጣው ከከፍታ ጀምሮ ይቀጥላል ከጎደለበት ማለት ነው። ይህን መስራት የጋራ የመወሰን አቅም በፖሊሲዎቻችን ላይ ነፃነት መቀዳጀት የምንችለው በልተን ስናድር፣ ኪሳችን ሲሞላ፣ ምንሸጠው ሲበዛ፣ ምንገዛው ሲያንስ ነው። ለዚህ በጋራ መስራት እንዳንድ ወታደር መስራት ያቆማል። ሌላው ቅድም እንዳልኳችሁ ነው። እቺ ርዕስ በቃ ትልቁ ጮኸች። አሁን ያለው መንግስት ያጅ ነው የሚለው በትልቁ ኮንቴክስቱ ምናምን አይደለም የተፈለገው እና ምን ችግሩ ምን መሰላችሁ? ባጭሩ ልንገራችሁ። ያው እኛ የህይወት ኤክስፒሪየንስ ስላለን ማለት ነው። አንድ ክርክር ነበረ እኔ ኢህአዴግ ውስጥ እያለው። አንዱ ክርክር ምንድነው? የሆነ ወቅት ላይ የኢህአዴግ መንግስት ወይም የአብዮታዊ ዲሞክራሲ መንግስት ዘላቂ ነው፣ ቋሚ ነው፣ ይሄዳል አይሄድም የሚል ክርክር መጣ። በጣም ትልቅ ክርክር ነበረ። አይ ቲንክ የሆነ ወቅት ድረስ እኔ ከመግባቴ በፊት በዛ ፓርቲ ከመቀላቀሌ በፊት ዘላቂ ነው የሚል ክርክር ነበረ መሰለኝ። በቃ እስከ መጨረሻው ይሄዳል አብዮታዊ ዲሞክራሲ ወዘተ የሚባለው በቃ ማቆሚያ የለውም የሚል ነበረ እስከ ኢትዮ ኤርትራ ጦርነት አካባቢ። በኋላ እንግዲህ በእነዚህ በአይዲዮሎጎቹ መካከል ልዩነት ተፈጠረ መሰለኝ። እና አቶ መለስ ወይም አቶ ስብሐት ዋናዎቹ ሰዎች አይ አብዮታዊ ዲሞክራሲ ሄዶ ሄዶ መጨረሻ ላይ ራሱን ይገላል ወደሚል ተኬደ። በልቶ ይጨርሳል፣ ራሱ እንደ ቆሰለ ጅብ ነው። በልቶ ራሱን ይጨርስና ከተሳካለት ከፊሉ ሶሻል ዲሞክራት ይሆናል፣ ከፊሉ ሊበራል ይሆናል። ስለዚህ አብዮታዊ ዲሞክራሲ ይሞታል። ሲሞት ግን ትራንስፎርም አድርጎ ነው የሚሞተው። ሀብት ያካበተው ሊበራል ይሆናል፣ እንደነ ምግበይ ማለት ነው። ደሃውና ቆረቆራለው የሚለው ወደ ሶሻል ፍትህ፣ ማህበራዊ ፍትህ ወዳለበት ወደ ሶሻል ዲሞክራሲ ይገባል የሚል ክርክር መጣ። ከ95 ዓመተ ምህረት በኋላ ማለት ነው።
መንገድ ነን እንጂ የሆነ የካፒታሊዝም መዳረሻ ነን እንጂ አብዮታዊ ዲሞክራሲ የመጨረሻው ግብ አይደለም። የመጨረሻው መዳረሻ ሊበራሊዝም ሊደርስበት የሚችለው ጫፍ ነው የሚያደርሰው። ይሄ ትንታኔ ነው፣ የጽሁፍ ትንታኔ ነው የምነግራችሁ። በዚህ በጣም በጣም ቅር ያላቸው የህወሓት ፖለቲከኞች ነበሩ። ከምሬን ነው የምነግራችሁ። ይሄ ምንድነው የሚያወሩት? እኛ የተማርነው እኮ ዘላቂ ነው፣ ማቆሚያ የለውም፣ ኢትዮጵያን ለዘላለም ይዟት ይሄዳል የሚል ነበር። ቅሬታ ተፈጠረ በካድሬው ውስጥ። ምንድነው የሚወራው አይነት ነገር ማለት ነው። ይሞታል የሚለው በተለይ አንተ ራስ እኔ እንግዲህ ካድሬ አስተማሪም ነበርኩ አይደል? ወጥቼ አብዮታዊ ዲሞክራሲ ይሞታል ብዬስና ኧረ እባክህን ነገር ቀንሳት ሁሉ ይላሉ። ደስ አይላቸው። በተለይ ታጋዮች የነበሩ ይሄ ጫካ የነበሩ ሰዎች በጣም ከሚጠሉት ነገር አብዮታዊ ዲሞክራሲ ይሞታል ስትሏቸው፣ ይሄ ግን ፓርቲ ውስጥ ጥሩ ስሜት አልፈጠረም። ከዛ በኋላ አሜሪካ ውስጥ ሪሴሽን መጣ 2008 ማለት ነው። ኦባማ ሲመጣ ልክ ሪሴሽኑ ሲመጣ ሊበራሊዝም ወደቀ የሚል እንዳያችሁት ሊበራሊዝም ወደቀ ተባለ። ልክ ያኔ ገዢው ፓርቲም ግልብጥ አለና አይ አብዮታዊ ዲሞክራሲ እንዳማራጭ ለዘላለም ይቀጥላል ብሎ መጣ። ለዘላለም ይቀጥላል አብዮታዊ ዲሞክራሲ እንዳማራጭ እንደ ኦፕሽን ሆኖ ኢዝኖት ሄዶ ሊበራል ላይ ጫፍ የሚደርስ ሳይሆን በራሱ እንዳማራጭ ይገሰግሳል ብሎ መጣ። የ200 ዓመት ትርክቶ የመጣችው የዛ መነሻ ነው። አሁን ይሄን ብታዩ ስቲል ያስደሰታቸው አካላቶች ነበሩ። ሜቢ ሬድዋን የበለጠ ሊያነሳው ይችላል። ከዚህ በኋላ ለካ አብዮታዊ ዲሞክራሲ ሞቶ ወደ ሊበራል ዲሞክራሲ ምናምን የሚባል ነገር የለም ማለት ነው፣ እንደ አንድ አማራጭ እንቀጥላለን። እድሜ ልክ ስልጣን ተሰጠው። የእድሜ ልክ እድሜ ቀጣይነቱን ትቶ አሻጋሪነቱን ትቶ አሻጋሪነቱን አቆመና አልፋና ኦሜጋ ነኝ እስከ መጨረሻው ነው የምቀጥለው አለ። ዛሬ ቲፒኤልኤፍ የተቸገረው እሱን ነው። በነገራችን የመቀሌ ህወሓት ቁልፉ ችግር አብዮታዊ ዲሞክራሲ መሞቱን አለማወቁ ነው። የሞተ ፈረስ እየጋለቡ ስለሆነ እኮ ነው የተቸገሩት። ባይዘዌ ያለው መሰረታዊ ልዩነት መቀሌ ውስጥ የሞተ ፈረስ እየጋለቡ ስለሆነ ነው። መቀበል አልቻሉም። የሞተ ፈረሱ ሞቷል የሚለውን መቀበል አልቻሉም። የወንዙ መሃል ላይ ፈረሱ ሞቷል። ውሃ ጥሞት ወይ ከመጠን በላይ ውሃ ጠጥቶ ወይ መርዝ ጠጥቶ ወይ የሆነ ነገር ፈረሱ የወንዙ መሃል ላይ ሞቷል። እንዴት ይቀይሩት ያን ፈረስ? ያቺ የተለመደ አንዱ አስታወራው ሰምቻለሁ። ይቀየራል እኮ ፈረስ ስትል ጭራቀረሽ እውነቷን ነው። እሱም በነገዘው ይቀየራል። ጭራቀረሽ እንደዛ ስትል ሰምቻታለሁ። ምንድነው ፈረስ ይቀየራል? እውነቷን ነው። እሱ ላይ እውነት ናት። ቢኮዝ ፈረሱ ሞቷል፣ መሃል ላይ ሞቷል። መሞቱን መቀበልን የከበዳቸው እነሱ፣ መቀበልን ያቃታቸው እነሱ። የሞተ ፈረስ ነው እየጋለቡ ያሉት። አዲስ አበባ ላይ መሞቱ ታወጀ። ትላንትና በአሻጋሪነት ነው ሲባል የነበረው አሻጋሪነቱን ትቶ ዘላቂ ነኝ ብሎ መጣ። ትልቁ ባይዘዌይ ፒአርዲኤፍ አንዱ ፌል ያደረገው በዚህ። ስለዚህ ሽግግር ነኝ ሲል ከረመና አሻጋሪ ነኝ ሲል ከረመና ነገሮች አሜሪካ ላይ ሲንገራገጩ ሊበራሊዝም ሲንገራገጭ ሲያይ አሃ ለካ የ200 ዓመት እቅድ አለችኝ እኔ ዘላቂ ነኝ ብሎ መጣ። አሁን ዛሬ እቺ ሐሳብ በህወሓቶቹ ስላለ ዛሬ ሬድዋንን አምጥተው አሁን ያለው መንግስት ያጅ ነው ብሎ አለ እና ለነግራችሁ ፈልገው ይሄን ዜና የሰራችሁ ሰዎች ይሄን በማለቱ የብልጽግና ውስጥ የሚቆጣው ሰው ያለ አይመስለኝም። አሁን ሬድዋን ራሱም ልክ አይደለም አይልም።
ሌሎችም ግምገማ ብለው ለምንድነው ይሄ መንግስት ይሞታል ብለህ አልክ የሚሉት አይመስለኝም። is not like continuity የሆነ ፌዝ ላይ የሆነ ምዕራፍ አለ ያን ምዕራፍ ይጨርሳል ያንን ግብ ይጨርሳል እሰየው ከተሳካለት ያንን ጨርሶ ፓርቲ ይሄዳል ሌላ አዲስ ፓርቲ ይመጣል። ይሄ በደንብ መታየት ያለበት ብዬ ነው ማስበው። አለ ትልቅ ኮንሴፕት ስለሆነ እኔ ስለሚገባኝ እነዛ ሊያጮሁበት የሞከሩበትም ነገር ስለሚገባኝ ቢኮዝ እነዛ ተገትረሽ ቅሪዎች ናቸው። ሚዲያ ላይ አቶ ሬድዋን ይሄ መንግስት ይሄዳል አሉ ያሉ ሰዎች የተገትረሽ ቅሪ ሚዲያዎች ናቸው። ሶ ተገትረሽ ቅሪዎች ሲሰሙ እንደዚህ ያለ እንደ እናጣላው ሁሉ ሊሆን ይችላል እና እናስገምግመው ሁሉ ብለው ሊሆን ይችላል። ስለዚህ ያለው ገዢ ፓርቲ ተልኮቹን ከጨረሰ በኋላ ይሄዳል። ሰውም ይሄዳል እንዴ? ገዢ ፓርቲ ይሄዳል፣ ሰውም ይሄዳል። የማይሄደው ሀገራዊ ጥቅም ነው፣ ናሽናል ኢንተረስት ነው። እሱም ቢሆን ትራንስፎርም ያደርጋል። በየጊዜው አዳጊ ነገሮች ይኖሩታል። እሱም ቢሆን ትላንት ትልቅ የህልውና አደጋ ያልከው ነገር ከተሻገርከው በኋላ ሌላ ነገር ነው የሚመጣው። ሁለተኛው ሐሳብ እሱ ነው። ሶስተኛው ስንት ታሪካዊ ጠላት ነው ያለን? አይ ቲንክ ኢትስ ቬሪ ኢምፖርታንት ፖይንት ይመስለኛል። ይሄም ስንት ነው ታሪካዊ ጠላቶቻችን? ብዛታቸው ስንት ነው? እዚህም ላይ ኮንሰንሰስ መደረስ አለበት ብዬ አምናለሁ። ግን እኔ ከምናገረው ሬድዋን እናዳምጡ። ብቻችንን ተነጥለን የቆምን የሚያስመስል ኤሌመንት አለው። እንደምንለው አይናፋር ስለሆንን ሌሎች ሀገሮች የብሔራዊ ጥቅማችን ጠላት ስትራቴጂክ ኢነሚ ስትራቴጂክ ትሬት ብሎ ፈርጀው ይሄዳሉ። እንዲህ የተፈረጀ ሀገር ጋዜጠኛውን፣ አስተማሪውን፣ ቄሱን፣ ሼኩን በጋራ ነው የምትረባረበው። ፈንድ እያረጉ እያስታጠቁ እያገዙ በዓለም ዞረው ገንዘብ እንዳናገኝ ሲያድሙ በእያንዳንዱ የተሻለ ቦታ እንዳንወክል ሲያረጉ ከስር እያንዳንዱን አማጺ አደራጅተው ሲሄዱ 4 ኪሎ የገባ ሰው ጠላት ነው። ለምን? 4 ኪሎ የገባ መንግስት ሁሌም ቢዚ መሆን አለበት። ሁሌም በእግሩ ማይቆም መሆን አለበት። እንደሱ ከሆነ ራሱን ለማጠንከር ጊዜ አይኖረው። ልክ የውሃችንን ፖለቲካ ወሰዱት። አሁን ጥሩ ሰዎችም እየተግባቡበት የመጡት አለ። ውሃ በግብጽ ህይወት ነው አይደል? የሁሉም ነገር መነሻ ውሃ ነው። ትራንስፖርቱም፣ ጽዳቱም፣ እድገቱም ውሃ ነው። ኢትዮጵያ ውስጥ ግን ስለ ውሃ እንዴት ነው የተማርነው? ውሃ የሰይጣን የጂኒ መፈንጫ ነው አይደለ? ብቻችን ወደ ወንዝ አትውረዱ ነው የምንባለው። ብቻችን ወደ ወንዝ አትውረዱ ማለት ከውሃ ራቁ ነው። ከውሃ ርቀን ስንት ዓመት ኖርን? እኛ ከውሃ በራቀን ቁጥር ለሁሉም ሀገር ከላይ የመጣ ከታች የመጣ የምንሰጥ ሰዎች ብርቱካን ከግብጽ የምናስገባ ሀገር ሆነን ቆየን። በዚህ የሚኮራ ኢትዮጵያ ያለ? ይሄስ የማያሸማቀው ኢትዮጵያ ያለ? አንዱ የውስጥ ኢንስቴቢሊቲ ለማምጣት ውስጣችን እንዳይረጋጋ ለማድረግ በቋሚነት የሚሰሩ ሀገራት ይሄን ኮሌክቲቭ ኢንተረስት እንዳናዳብረው እንዳንጎለበት የሚሰሩ ሀገራት ናቸው። ታሪካዊ ጠላት የሚባል በደርዘን የሚቆጠር በጣት የሚቆጠርም የለንም። አንድ ሀገር ነው ያለው። ከዛ በዛ ዙሪያ የሚላላክ ነው። ጋዜጠኛ ደግሞ ኢንላይተንድ የሆኑ ሰዎች አንዱ ስብስብ ነው አይደል? ኢንላይተንድ የሆነ ሰው የበራለት ሰው ላልታየው ሰው ማሳየት ነው ስራው። ጭላንጭል የታየውን ሰው ማደብዘዝ አይደለም የሚሆነው። ጋዜጠኛ የበራለት ሰው ኢንላይተንድ የሆኑ ሰዎች ከሆኑ ታይቶት የሚያሳይ ከሆነ ሰውን ወደ ጋራ ጥቅሙ ወደ ተሻለ ከፍታው ለመውሰድ መስራት አለበት ነው። ይሄን ሲሰራ ግን እንቅፋት የለበትም ማለት አይደለም። እንቅፋት አለበት። ከመንግስት ስርዓቱ ውስጥ ካሉ ሰዎች አገራችን ከደረሰችበት የዲሞክራሲ ደረጃ አንፃር እንቅፋት አለበት። ዝምታ ወርቅ ነው፣ በለፈለፉ በአፍ ይጠፉ እያተባለ ደግሞ ስለኖርክ ችግር ተፈጥሮ ችግሩን በልኩ ካልገለጽከው ሌላ ሰው አዛብቶ ይገልጸዋል። አይ ቲንክ ሌላ ጊዜም በዝርዝር እንነጋገርበታለን። ይሄ ብዙዎችን ጠላት አድርጎ የመቁጠር ስራ ትክክል ነው። ዋናው ጠላት ታሪካዊ ጠላት ግብጽ ናት። ግብጽ አንድ ናት። ሌሎቹ የግብጽ ውላጆች ናቸው። ሻቢያም ቢሆን የግብጽ ውላጅ ነው። ኢሳያስ የግብጽ ውላጅ ነው። ምናልባት ሻቢያ ሊቀየር ይችላል ኢሳያስ ቢጠፋ። ነገ ትላንት ታሪካዊ ጠላት ነበረ ማለት ግብጽ ግን ቋሚ ጠላት ናት። የግብጽ መንግስት
ለምንድነው የግብጽ መንግስት ቋሚ ጠላት የሚሆነው? ቋሚ ኢንተረስት ስላለው። ስለዚህ ሁሉንም ጠላት አድርገን በጠላት የተከበብን አድርገን መሳል የለብንም የሚለው አንዱ ኮንሴፕት ነው። ዋናውን ጠላታችንን ታሪካዊ ጠላታችንን ታርጌት ማድረግ ደግሞ ሁለተኛው ነገር ነው። ግን ይሄ የበለጠ ከጊዜ አንፃር ሰፋ አድርገን ሌላ ጊዜ በዝርዝር እናየዋለን። በጣም በጣም ጠቃሚ ነጥብ ስለሆነ ማለት ነው። መጨረሻ ላይ ግን ትንሽ ፈገግ ያስባለችኝ በተለይ የዚህ የግብፅን ሻይ የጠጣ ሚዲያ ሚል ያነሳዋለ። በሱ እንሰነባበት። ከተኛው መንገድ ሶስተኛው ከራስ ሚለው ከምሰሩበት ተቋም ሌላው ፈተና መርሳት የለባችሁ ድህነት ነው። አሁን ብዙ ሚዲያዎች በአንዳንድ ኤምባሲዎች ተጽዕኖ ስር ይወድቃሉ። ከሆነ ኤምባሲ ገንዘብ የሚቀበል ጋዜጠኛ ከሆነ ኤምባሲ ሄዶ ፈንድ የሚደረግ ሚዲያ የኢትዮጵያን ኢንተረስት ለማሳካት ስላለው ቢል ቀልድ ነው የሚሆነው። ቢኮዝ ሁሉም ኤምባሲ የራሱን ሀገር ኢንተረስት ነው ለመስራት የሚሄደው። በንጆም እንደሚሰራ እናውቃለን፣ ኤምባሲም እንደሚሰራ እናውቃለን። እኛንን የዋሆቹ ከተመደብንም ሻይ ጠጥተን እንመለሳለን ሪሰፕሽን ውለን ነው እንጂ ሌሎቹ የእያንዳንዳችን ምንሰራውን ስራ ዘግበው አውቀው ነው የሚወስዱት። ሰው ቅኝት ይሰሩባል። ድህነት የሚያመጣበት ጣጣ አለ። በእግርህ አለመቆም በመንግስት ብቻ አይደለም፣ በሚዲያው ብቻ አይደለም፣ በግለሰብ ጋዜጠኛ ፈተና ያመጣል። ይሄም አንድ ጫና አለባችሁ። ነፃ ሆናችሁ እንዳሰሩ የሚከለክላችኋል። አሁን አንዳንድ ሚዲያዎችን ስናስጠነቅቅ የመጀመሪያ የማን ሀገር መግለጫ ቀድሞ እንደሚወጣ እናውቃለን። ለምሳሌ የሆነ ኤንጂኦ በሆነ ምክንያት ማስጠንቀቅ ከጀመርን ቶሎ ብለው መጥተው ውጭ ጉዳይና የበጎ አድራጎት ድርጅቶችን ሄደው ቀድሞ የሚሄዱ የማን ሀገር ኤምባሲ እንደሆነ እናውቃለን። የሆነ ሚዲያ ላይ የሆነ ነገር ስትሉ ቀድሞ የሚሄደው ኤምባሲ ከፋይ ነው ማለት ነው። ስለዚህ ከራሳችን ድህነትም ከራሳችንም ክብርም ጋር የምንፋለመው ነገር ስላለ እኛ ከኛ ጋር የምናደርገው ትግልም የሰመረ መሆን አለበት። የውጭ ስርገት ሌላው ነው። እልፍ አላፍ ገንዘብ ይገባል፣ እልፍ አላፍ ትርክት ይገባል፣ ብዙ አሳይመንት ሰጥሃል። በቃ አሁን የሚጮሁ አንቂዎቻችን የዩቱበሩ ቲክቶከሩ ምናምኑ አንዳንዱ ጋር ምናምን ታዩት አለ፣ ሚዲያው አለ። ፓርቲ አቋቁሞ በግብጽ ተከፍሎት እንደው ፈጣሪ ያሳያችሁ። ግብጽ ከፍላው ኢትዮጵያን ለመታደግ የሚችል ሰው ይኖራል? የዛሬ 1000 ዓመትም አልነበረም፣ የሚቀጥለው 1000 ዓመትም አይኖርም። የግብጽን ሻይ የጠጣ ቀን እሱ ሰው ኢትዮጵያን ክዷል። በዚህ ልክ ነው መፈረጅ ያለብን። ሚዲያዎች ይህንንም ፋይት ማድረግ አለባቸው። ኢትዮጵያ ወደ ክብሯ ከፍ እንዲል ከተፈለገ ኮሌክቲቭ ጥቅሞቻችን እንዲመጡ ከተፈለገ እዛም ላይ መስራት አለብን ነው። አሁን ይሄ ስልጠና ብዙ አይነ ከፈተ ይመስላል። ጥሩ ራሱን ችሎ ዝርዝር ነገሮች እንሰራበታለን። ተሙ በደንብ ትኩረት ሰጥተህ ብትሰራበት። አላደክማችሁም። አሁን እንግዲህ የግብፅን ሻይ መጠጣት ከባድ ነው። አጠጡ። በቃ የጠጣችሁም ካለ ድፉት። ከዚህ በኋላ የጠጣ አካል ይድፋው። የግብፅ ሻይ ጠጥተህ መርዝ ነው እንጂ የሚሆነው የግብፅ መንግስትን ሻይ ማለት ነው እንጂ ሻይ አይሆንም። እውነት ነው። ይሄ ምንም ጥያቄ የማይገባው ነገር እና ከግብፅ ሻይ እንቆጠብ። ዝርዝሩን ግን እነዚህ ነገሮች ዘላቂ ስለሆኑ ከመንግስት የተሻገሩ ከሀገር የተሻገሩ ከብሔራዊ ጥቅም ጋር የተሳሰሩ ጉዳዮች ስለሆኑ ደግመን ደጋግመን እንመለስበታለን እና ለዛሬው በዚህ እናብቃ። መልካም ቀን።